የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የ2017 በጀት ዓመት የሶስተኛው ሩብ ዓመት የ100 ቀናት አፈጻጸም ግምገማ ተካሂዷል። አጠቃላይ በትምህርት ዘርፉ የተከናወኑ ዋና ዋና ጉዳዮችን በሚመለከት ማብራሪያ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የመምህራን ክህሎት ማነስ፣ የትምህርት ቤቶች መሰረተ ልማት አለመሟላት፣ የስርዓተ ትምህርት ችግርና የትምህርት ቁሳቁስ አቅርቦት የትምህርት ዘርፉ ማነቆች እንደነበሩ ተናግረዋል። እነዚህንና ሌሎች መሰል የትምህርት ስርዓቱ ማነቆች ለመቅረፍ በሀገር አቀፍ ደረጃ ሪፎርም ስለመደረጉ ነው ሚኒስትሩ የገለጹት። ባለፈው ዓመት በትምህርት ለትውልድ ንቅናቄ ወደ 27.5 ቢሊዮን ብር ከህብረተሰቡ በመሰብሰብ ትምህርት ቤቶች እንዲሰሩና እንዲታደሱ መደረጉን ተናግረዋል። በዚህ ዓመትም ንቅናቄውን አጠናክሮ በማስቀጠል በርካታ ትምህርት ቤቶች እንዲገነቡና እንዲጠገኑ መደረጉን አንስተዋል። የቅድመ አንደኛ ትምህርት ቤት ግንባታ በሁሉም የሀገሪቱ አካባቢዎች እየተስፋፋ ይገኛል ብለዋል። በትምህርት ለትውልድ የመጀመሪያው ዓመት ስናደርግ ወደ 27.5 ቢሊዮን ብር የሚሆን ነበር ህብረተሰቡ አሰባስቦ ትምህርት ቤቶች የሰራው ያደሰው። በዚህ በሁለተኛው ዓመት የበለጠ ተጠናክሮ ወደ 54 ቢሊዮን ብር ያክል የሚደርስ በአይነት በጉልበት እና በገንዘብ የተዋጣበትና በጣም ብዙ ትምህርት ቤቶች የተሰሩበት በጣም 1250 በላይ በዚህ 9 ወር እንኳን 1250 በላይ ቅድመ አንደኛ ትምህርት ቤቶች ወደ 390 ምናምን የሚደርሱ አንደኛ ደረጃ እና መካከለኛ ደረጃ እንደዚሁ ወደ 200 አካባቢ ሁለተኛ ደረጃ ትምህርት ቤቶች ተሰርተዋል። በጥገና በኩል ወደ 22000 የሚደርሱ ትምህርት ቤቶች ተጠግነዋል። ቅድመ አንደኛ በአጠቃላይ ባለፉት ለውጡ ከተጀመረ በ5 ዓመት ውስጥ ከ35000 በላይ ቅድመ አንደኛ ትምህርት ቤቶች ተሰርተዋል። መምህራንን ለማብቃት በተሰጠው ትኩረት መምህራን እንደሚሰጡት የትምህርት አይነት በዘርፍ የተለየ አዲስ ስልጠና እየተሰጣቸው ስለመሆኑም ተናግረዋል። ሚኒስትሩም የመምህራን ስልጠናን በአዲስ መልክ በሚያስተምሩት ትምህርት ስልጠና ጀምረናል። ባለፈው ዓመት ወደ 56000 መምህራን እናሰልጥነናል። በዚህ ዓመት ወደ 84000 መምህራን እናሰለጥናል። የትምህርት ቤት አስተዳዳሪዎች፣ ዳይሬክተሮች ወይም ርዕሰ መምህራን የሚባሉትን ወደ 7000 የሚደርሱ ባለፈው ዓመት እንደዚሁ አሰልጥነናል። ትምህርትን ማስተዳደር ከፖለቲካ ለይቶ ትምህርት ቤቶቹን ሪሊ መከታተል የሚቻልባቸው እና ችሎታ ያላቸው ሰዎች የሚመሯቸው ትምህርት ቤቶች እንዲሆኑ በጣም ዘርፈ ብዙ የሆኑ ለውጦች ነው በትምህርት ሴክተሩ እያየን ያለ ነው። የከፍተኛ ትምህርት ተቋማትን ለመለወጥ በተገበሩ ስራዎችም ለውጦች መመዝገባቸውን የገለጹት የትምህርት ሚኒስትሩ በሚቀጥለው ዓመት 10 ዩኒቨርሲቲዎችን ወደ ራስ ገዝነት ለማሸጋገር እየተሰራ ነውም ብለዋል። ከታች ካለው ውድቀት ጋር ተጨምሮ በአጠቃላይ የትምህርት ጥራቱን ክፉኛ ጎድቶት የነበረው የዩኒቨርሲቲ ትምህርትን በሙሉ አሁን በአዲስ መልክ እንግዲህ ፈተና እያለፉ በራሳቸው ጥረት የሚገቡ ተማሪዎች ሲመጡ አጠቃላይ የትምህርት እንትኑ ትንሽ እየተቀየረ ነው። ኢቬንቹዋሊ ዩኒቨርሲቲዎች እንዲሆኑ የምንፈልገው ከምንም አይነት የመንግስትም የምንም ተጽዕኖ ወጥተው ነፃ ተቋማት እንዲሆኑ ነው። እዚህ ነው ይሄ የኦቶኖመስ የሆነ ወይም ራስ ገዝ የሆኑ ዩኒቨርሲቲዎች በሚል አዲስ አበባ ዩኒቨርሲቲ በዚህ ዓመት ይጨርሳል። በሚቀጥለው ዓመት ወደ 10 ዩኒቨርሲቲዎች ወደዛ መስመር እናስገባለን ብለን እየተንቀሳቀስን ነው። የትምህርት ሴክተሩ መሰረታዊ በሆነ መልኩ እየተቀየረ ነው። ዘንድሮ ለአራተኛ ጊዜ በከፍተኛ ትምህርት ተቋማት ለሚሰጠው ሀገር አቀፍ የ12ኛ ክፍል ፈተና በቂ ዝግጅት እየደረገ ነው ሲሉም ተናግረዋል። የ12ኛ ክፍል ፈተና አሁን ከአንድ ወር ተኩል በኋላ ይመጣል። ይሄ አራተኛው ነው። ለመጀመሪያ ጊዜ 4 ክፍሎች በዚህ በአዲሱ የፈተና አሰጣጥ እንትን የሚሉበት ነው። ይሄንንም እንደ ከዚህ በፊቱ አድካሚ በሆነ ከቦታ ቦታ ልጆችን እያዘዋወሩ ከመሄድ ባለፈው ዓመት ወደ 29000 ተማሪ ነበር ኦንላይን ፈተና የሰጠነው። ዘንድሮ 150000 ተማሪ ኦንላይን ለመስጠት እየተዘጋጀን ነው። በቀሪዎቹ 3 ወራት የተለያዩ ተግባራት እንደሚከናወኑ የገለጹት ሚኒስትሩ በተለይ ተማሪዎች የእጅ ስልክ ይዘው ትምህርት ቤት እንዳይገቡ፣ ዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የደረሱ ተማሪዎችም 1 ዓመት ወደ ማህበረሰቡ ወርደው እንዲያስተምሩ የማድረጉ ሂደትና ሌሎችም ስራዎች በትኩረት እንደሚከናወኑ ተናግረዋል። ብዙ እጃችን ላይ ያሉ ስራዎች አሉ። በዚህ 3 ወራት መጨረስ ያለብን 1-2 አዳዲስ ኢኒሼቲቮች አሉን። አንደኛው ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ የጋራ ስምምነት ላይ ከደረስን ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር እንቅስቃሴ ጀምረናል። ሁለተኛ በሚቀጥለው ዓመት
ላይደርስልን ይችላል። ግን ህጋዊ ስርዓቱን በሙሉ ጨርሰን በ2019 እናስጀምራለን ያልነው ዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የጨረሱ ተማሪዎች ከሚቀጥለው ዓመት ከ2019 ጀምሮ 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ ለሚቀጥለው ዓመት ዝግጅት ከምናረግባቸው ነገሮች አንዱ ዘንድሮ ሀገር ውስጥ የኮምፒውተር መገጣጠሚያ ፋብሪካ ለማቋቋም ከኤአይኤች ጋር በጋራ እየሰራን ነው። ከመስከረም ጀምሮ መምረት ይጀምራል።